ወላሂ ዛሬ በጣም የሚያሳዝን ነገር ሰምቻለሁ። አላህ ነው ሙስተዓን። በጣም ነው ያዘንኩት። ልንገራችሁ፣ በጣም ነው ያዘንኩት። ቴክስቱን ላሳያችሁ ይችል ነበረ። አንዲት ልጅ ከ3 ቀን ምናምን በፊት መታ በውስጥ ትጽፍልኛለች። በጣም የቄስ ልጅ ነች እና ረጅም ነገር ነው የጻፈችው። ከልጅነት ጀምሬ የሚነሱ ጥያቄዎች አሉ። አምላክ እንዴት ስለ ሰው ልጆች ኃጢአት ሞተ ተብሎ ምናምን እንዴት የአዳምን ኃጢአት እኛ ልንሸከም ቻለን የሚል ምናምን ብላ ብዙ ጥያቄዎችን ጠየቀች እና እንትን ካለች በኋላ መስለን ፈልጋለሁ እኛ ላይ ሰለመች። ቅድም ጓደኞቿ ደውለው እዚያ አባቷ እንደገደላት ምናምን ነገሩን። ቤተክርስቲያን እንድትሄድ ከታዘዘች በኋላ እሷ ከዚያ የሚከታተሉ ሰዎች አደረገባት እዛ እንዳልሄደች እና ከሙስሊም ጓደኞቿ ጋር እንደሄደች ምናምን ይሄን ነገር ከዚያ ቀደም 2 ናቸው ደውለው ይገላታል ምናምን ብለው ነገሩኝ። የዛሬ ዓመትም ታስታውሳላችሁ፣ ጎንደር ላይ ነው ጎጃም ላይ እዚህ መታ የሰለመች ልጅ ጓደኛ መታ እዚህ ገስት ላይ ስትናገር። እሺ ለማንኛውም የምትሰልሙ ልጆች ለቤተሰብ መናገር ግዴታ አይደለም፣ አትናገሩ። እርሷ አልተጎዳችም፣ እርሷ ሸሂድ ነች በአላህ ፍቃድ። ይወታቸዋል። መናገር ግዴታ አይደለም ለቤተሰብ። ለማንም አትናገሩ፣ ለማንም አትናገሩ። ሰለማችሁ አይደለ? በእናንተና በአላህ መካከል ቤተሰቦቻችሁ በጣም ጠንካራ ከሆኑና በእናንተ ላይ አደጋ የሚያደርሱባችሁ ከሆነ የዛኔ ከቻላችሁ ሚስጥር አድርጎ የሚያስቀምጥላችሁ ጓደኛ፣ ሚስጥረኛ ጓደኛ ካለቻችሁ ከእርሷ ጋር ሄዳችሁ አምልኮ መፈጸም፣ ሶላት ሰግዳችሁ መመለስ ትችላላችሁ። ያን ቤተሰብ እስኪያውቅ ድረስ ምናምን አትሆኑ። ገብታችኋል? አላህ ሙስተዓን። ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ያለው አልሐምዱሊላህ አህለን ብያለሁኝ። ሁላችሁንም አላችሁ ወይ? ከኛ ጋር ያለን አልሐምዱሊላህ ረቢል ዓለሚን። የመዳም ቀሞች ጥግረ ራስ እንዴት ይዟችኋል? አለን አልሐምዱሊላህ። እንግዲህ ዛሬ ወላሂ የሁሱን ቪዲዮ ወይም ንግግር እንደሰማችሁት እውነት ለማውራት ልብ የሚሰብር ንግግር ነው። ያኔ ሰው ይማርበታል ብዬ ነው ያመጣሁት ማለት ነው ላጋራችሁ የፈለግኩትኝ። እና ውድ እህቶች ሰለምቴዎች፣ እርግጥ ረጅም ቪዲዮ ነበረ። ያው ዩቲዩብ እንደዚህ የተለያዩ ቪዲዮዎች በረዘም አድርጋችሁ ስትፖስቱ አንድ ቀን ሊያሳልፋችሁ ይችላል። እንደዚህ ግን እያደር ደግሞ ሌላ አደጋ ሊያመጣ ስለሚችል አጠራ አድርጌ ነው የማመጣው ማለት ነው እየቆራረኩኝና ለዛ ነው እላችኋለሁ ውዶቼ። እና ትምህርት አዘል የሆኑ ነገራቶችን እንደዚህ ብንፖስት አሪፍ ነው፣ መልካም ነው ብዬ አስባለሁኝ። ሲቀጥል ደግሞ ውድ ሰለምቴ እህቶቼ መስለምም የምትፈልጉ አሁን ላይ ሙንገር ላይ ያላችሁ ማለት ነው፣ ምናልባት አንድን ሰው በዚህ ምክንያት ማዳን መልካም ነው። በነገራችን ላይ ከሰለማችሁ የቤተሰቦቻችሁን ባህሪ ታውቃላችሁ። ምን ያህል ለሃይማኖት ቅርብ ለያዙት ሃይማኖት ቅርብ እንደሆኑ፣ ምን ያህል ያኔ ከባድ እንደሆኑ፣ ወይም ደግሞ አንዳንዶች ደግሞ አዳ አሉ እሷን በሃይማኖቷ እኔም በሃይማኖቴ ብለው የሚኖሩ አሉ። የሆነ ባህሪያቸውን እናንተ ናችሁ የምታውቁትና እርግጥ ከቤተሰብ መለያየት ይከብዳል። ቢከብድም ግን ከህይወት በላይ የሚበልጥ ነገር የለም እና ከሰለማችሁ ወላይ ተደብቃችሁ ብትኖሩ ለመስገድም ለመቅራትም ከነሱ ጋር እንደዚህ መስለማችሁን ደብቃችሁ ብትኖሩ ባለባበሳችሁ መስገድ አትችሉም፣ ባለባበሳችሁ ያውቃሉ። ብቻ የሆነ ነገራችሁን ዙሪያ ያገናዝባሉ። ገባችሁ? እንደዚህ አይነት ነገር እንዳይመጣ ተደብቃችሁ ነገራቶች እስከሚስተካከሉ እናንተ እስከምትግባቡ ድረስ እነሱ እስከሚረዱ ድረስ ተደብቃችሁ ብትኖሩ፣ ቶሎ ተናግራችሁ ወይም እዛ ሄዳችሁ ከነሱ ፊት ስለ ሃይማኖት ባታወሩ አሪፍ ይመስለኛል። ማለት ማውራትም ካለባችሁ
ሌላ ሰው ጋር አብራችሁ ያኔ እንደዚህ ምንም ማድረግ በማይችሉት ሙንገር ላይ ማለት ነው እንጂ አሁን ይቺ ልጅ ወላሂ በጣም ነው የምታዛዝነው። በነገራችን ላይ ከዚህም ቀደም ሁሱ አሁን ሁለተኛ ነው እንደዚህ አይነት ወሬ ሲያወራ፣ እቺ ሁለተኛ ልጅ ናት እኔ ስሰማው። ከዚህም የበዙ ሊኖሩ ይችላሉ፣ ያኔ እኔ ያልሰማሁት ሊኖር ይችላል። የት አካባቢ ነው? ጎንደር ያለ መሰለኝ። እንደዚህ እናቷ ደውላ ነይ ቶሎ እንተያይ ምናምን ብላ አስረው በረሃብ የገደሏት ልጅ አለች። ስትራብ የሞተች ማለት ነው፣ ርቧት። ገባቸው ስለሰለመች ብቻ ሌላ ነገር ሰርታ ሳይሆን ሙስሊም ስለሆነች ብቻ ማለት ነው። አሁንም ደግሞ እንደዚህ ስንሰማና ወላሂ በጣም ከባድ ነው። እኔ እንጃ ሰው ቢያንስ አላቅም ከቤት ማባረር አለ የሆነ ብቻ አላቅም። ወላሂ ከቤታቸው ቢያባረሯት ቢያርቋትስ ምን ችግር አለው? ውጭልን ብለው ቢያባረሯት መልካም ነበር። ለእሷ እኮ ኸይር ነው። በነገራችን ላይ ሻሃዳ ይዛ ስለሄደች ሞቷ ያኔ ኑር ነው የምትለብሰው፣ ጀነት ነው የምትገባው ማለት ነው። እና ላይ በጣም ነው የሚያሳዝነው ሁሉም ነገር። የምንሰማቸው ነገራቶች ከባድ ነው። አባት ልጅን ገደለ ሲባል ወላሂ በጣም ነው የሚያሳፍረው፣ በጣም ነው የሚያስፈራው ሁሉም ነገር። የጭካኔ ጥግ ወላሂ ከባድ ነው እውነት ለማውራት። እና እንደዚህ ብታደርጉ እኔ እንደ እህትነት ምክር ለመምከር ነው። ሁላችሁም ያሰባችሁ ማለት ነው። ወላሂ እውነቴን ነው። እነሱ አሳስቀው እጃችሁ ላይ ካስገቡ በኋላ ሌላ ነገር ነው የሚያደርጓችሁ። በነገራችን ላይ ያኔ በዚች ምድር ሰለምቶች በጣም ፈተና አለባችሁ ከምንም በላይ ማለት ነው። በቤተሰቦቻችሁም በገንዘብ በሁሉም ነገር ሊሆን ይችላል። በቃ ፈተና አለባችሁ። ያንን ፈተና ታግሳችሁ መውጣት ነው ያለባችሁ። አላህ ይጠብቃችሁ ማለት ነው። እና ፈጣሪ ያግዛችሁ ስለ ሁሉም ነገር እላችኋለሁኝ። አንዳንዶች ደግሞ ራሂም የሆኑ ቤተሰቦች አሉ ልጆቻቸውን ያው እሷም በግሏ እኔም በግሌ ብለው የሚኖሩ አሉ። አላህ ከእንደዚህ አይነት ቤተሰቦች ያደርግላችሁ። መጨረሻ ላይ ደግሞ እነሱም አውቀው የሚመለሱ አላህ ያደርጋቸው ማለት ነው። እና ራሳችሁን ጠብቁ እላችኋለሁ ውዶቼ። ግልጽ ባትሆኑ መልካም ነው ለቤተሰቦቻችሁ። ተሰለማችሁ ግልጽ አትሆኑላቸው ለራሳችሁ። በቃ አሁን ላይ ሁሉም ሰው ሰርቶ ነው የሚተዳደረው። ቤተሰብን ከጅሎ የሚኖር አለ ብዬ አላስብም። አሁን ላይ ያኔ ከ15 ዓመት በታች እንጂ ሁሉም ሰው ራሱን ነው ችሎ እየኖረ ያለው፣ እንደውም እየረዳ ያለው አሁን ላይ ሁሉም ነው ከራሱ አልፎ ማለት ነው። እና ራሳችሁ መኖር አያቅታችሁም። በተለይ አረብ ሀገር ያላችሁት ምንም የሚያቅታችሁ ነገር የለም። ቤት ባይኖራችሁ ተከራይታችሁ ለራሳችሁ መሆን ትችላላችሁ። ምንም እንትን የሚል ነገር የለም። አንድ ለራሳችሁ ማለት ነው። እና ብቻ ፈጣሪ ይጠብቀን፣ ሁላችንንም ፈጣሪ ይጠብቃችሁ። ወላሂ በጣም ነው የሚያሳዝነው። ምን አይነት ዘመን እንደደረስን አላቅም። ልጅ አባቱን ይሄን ያህል ከጨከነ ልጅ አባቱ ላይ ሌላ ሰው ቢጨክን ምንድን ነው ታዲያ የሚገርመው? ሊገርመን አይችልም እላችኋለሁኝ። እሷንም ፈጣሪ ይዘንላት በራህመቱ ኢንሻአላህ ተዓላ። እሷ የጀነት ናት ኢንሻአላህ ባላ ፍቃድ እላችኋለሁ። ላይክ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ ውዶችዬ ስለምትከታተሉኝ። በድጋሚ ላይክ እና ሰብስክራይብ አድርጉኝ። እሺ ጀዛኩም አላሁ ኸይረን። ሰላም ጊዜ ይሆንላችሁ። አላህ ሙሲባን የያዝልን፣ ፈጣሪ ይጠብቀን ሁላችንንም።